ብዙዎች አንፊልድ ሲጠብቁት ስታንፎርድ ብሪጅ የተገኘው ዣቪ አሎንሶ በቼልሲ አዲሱን ፕሮጀክት ይዞ ተገኝቷል። በርካቶችም ቼልሲ ከነበረበት አዘቅት ውስጥ አውጥቶ ለዋንጫ ያደርሰናል ሲሉም ግምታቸውንና ሐሳባቸውን ሰጥተዋል። የሊቨርፑል ደጋፊዎች በሌላ በኩል ሲጠብቁትና በተለይ ደግሞ ከክሎፕ በኋላ ዳግም የኢንቴንሲቲ ፉትቦልን ይዞልን ወደ አንፊልድ ይመጣል ብለው የጠበቁት አሰልጣኝ በተቃራኒው ቼልሲ ተገኝቷል። እንደምን አላችሁ? ሪትም ስፖርት ፕሮግራማችን ጀምሯል። በረከት ኃይሉ ኢዮብ ተሰማ እዚህ ስቱዲዮ እንገኛለን። እንደምን አለ ኢዮብ? እንዴት ነህ ቤካ? አለን። እንግዲህ ያው ዣቪ አሎንሶ የቼልሲ አሰልጣኝ ከሆነ ነው እንግዲህ ወራት እየተቆጠሩ ይገኛል። በተለይ ደግሞ ብዙዎች በሊቨርፑል ቤት ነበር የጠበቁት። እሱም በአንድ ወቅት እንግዲህ ያው ሊቨርፑል እመጣለሁ ብሎ ነበር ሲያስብ የነበረው። ቢሆንም ግን ቼልሲ ገብቷል። በርካታ ስለ ፕሮጀክት ይነሳል እና አሁን ላይ እንግዲህ በጣም አይን የሚስብ ሆኗል። በተለይ በክረምቱ ተጫዋቾች እያስፈረመ ነው። ስሙ እየተነሳ ያለበትም ሆነ ደግሞ እያስፈረማቸው ያሉ ተጫዋቾች አሉ። በተለይ ሞርጋን ሮጀርስ የመጀመሪያው ነው። ከዛም ባለፈ ትላንት እንደውም አሌክስ ስኮትን ጠይቀው ቼልሲዎች እምቢም ተብሏልና ይሄ አይን የሚስብ ነገር ሆኗል። አሁን በፕሪሚየር ሊጉ የሆኑ ካሉ ዝውውሮች መካከል እንግዲህ ያው ለአዲስ ሲዝን ስንጠብቅ የሚነሳው ምንድነው? ዝውውሮች በተለይ ቀጣይ ዓመት የሚኖርህን ነገር ይነግራል እና እዚህ ጋር እንዲሁም ማርኮ ፓሌስትራን የጣሊያን ሴሪያ ኮከብ ተጫዋች ተብሎ የተመረጠውንም መዘንጋት የለብንም። ዊንግ ባክ ላይ በጣም ኢንተረስቲንግ የሆነ ፈራሚ ነው። እሱ በሚገባ እሱን አስፈርሟል። እንግዲህ አይን ይስባል እንደዚህ ሲሆን፣ በተለይ ፕሮጀክት ሲሰጣቸው ቼልሲ ቀደም ብለን እንዳነሳ ነው በሮማን አብራሞቪች ስር በርካታ ዋንጫዎችን በርካታ ስኬቶችን እንዳገኘ ይታወቃል። ከፕሪሚየር ሊግ አንስቶ ቻምፒየንስ ሊግን ወደ ስታንፎርድ ብሪጅ የመለሰ ነው። ገና 2004 ላይ ያለ በማንቸስተር ዩናይትድ እና በአርሰናል የነበረውን ትልቅ ሁለት ፉክክር ሌላ ራሱን ሶስተኛ አድርጎ ያስገባ ክለቡን የሚወድ የሚባል ባለሀብት ነው እና እሱ ከሄደ በኋላ በተለይ አሜሪካኖች ከመጡ በኋላ ዮባ ብዙ ነገሮች ተነስተዋል። የዝውውር ፖሊሲያቸው በጣም ይወጣል፣ ገንዘብ ግን አኪሬትሊ አልወጣም። ቡድን ከመገንባት ይልቅ ይሄ ደጋፊን የሚያስደስት ትልልቅ ግዢዎችን ማድረግ ከዛ ከማሬስካ ስንብት ጋር ብዙ ብቻ የተወሳሰቡ ነገሮች አሉ። የፖች ፕሮጀክት አልሰራም። የሊያም ግራም ፖተር አለ እና አሁን ግን ስቴቢሊቲ ይታያል አይደል በአሎንሶ ስር። እንግዲህ እንደ ጥያቄ ለማንሳት እኔ ከቼልሲ ይልቅ ዣቪ አሎንሶን ነው ማምነው። ምክንያቱም ቼልሲ በብዙ ዓመታትም ያየ ነው ዋንጫ ካመጣ በኋላ ልትባረር ትችላል። ይህም በጆዜ አይተናል። በበላ በአመቱ ሲባረር አንቶኒዮ ኮንቴ 2017 ላይ ያሸነፈ በቀጣይ ዓመት ተባረረ እና ይሄ ቼልሲ የምናውቀው እንደ አርሰናል ወይ እንደ ዩናይትድ ፔሸንት ሆኖ በመጠበቅ ሳይሆን ዋንጫ ታመጣለህ ግን ባስቀመጥከው ልክ ሴት ባረከው ልክ ካልተገኘ የምትባረርበት ቤት ነው። ይሄኛውም ደግሞ በተለይ በ5 ዓመት ውስጥ 10 አሰልጣኝ የቀየረ ቡድን ነውና ምናልባት እኔ ከክለቡ ይልቅ ግን ዣቪ አሎንሶ ብዙውን ጊዜ ለነገሮች ጊዜ ሰጥቶና አጽንኦት ሰጥቶ የሚመጣ አይነት አሰልጣኝ ነው። አይቻኩልም። ይሄን ባለፉት ጊዜያቶች ተመልክተናል እና እንደውም በአንድ ወቅት እነ ዣቪ እነ ጄራርድ እነ ላምፓርድ አሰልጣኝ ነበሩና ምን ታስባለህ አንተስ ተብሎ ሲጠይቅ በተለይ ዣቪ ባርሳን እያሰለጠነ ነው፣ ጄራርድ አስቶን ቪላን ይዞ እየተጫወተ ነው፣ ላምፓርድ ቼልሲን ይዟል ሲባል እሱ ምንድነው ያለው? እኔ ጊዜ ይጠብቅ የሚያስቸኩል ነገር የለም ነው ያለው። ያኔ የሪያል ሶሲዳድ ቢ አሰልጣኝ ነበርና እንደዚህ ሲመጣ ምናልባት እሱን ካላሳመነው በስተቀር ጥሩ ይመጣል የሚል የሆነ ሰከን ያለ ሰው ነው በሚለው ዣቪ አሎንሶና እኔ ሞር ዣቪ አሎንሶን አምናለሁና ኢዮባ ምናልባት ከተጫዋችነቱን ጀምርና ዣቪ አሎንሶ ምን አይነት ተጫዋች ነበር እስኪ? እንግዲህ እንደው ግን ለቼልሲ ደጋፊዎች በጣም በጥሩ እጅ ላይ እንዳሉ መናገር ፈልጋለሁ። እዚህ ጋር አሎንሶ እውነት ለመናገር የግሎሪ ዴዮችን በቼልሲ ቤት ከመለሰ አንዱ ጊዜ ብቻ ይሰጠው፣ ገንዘብ ብቻ ይውጣለት፣ ጥሩ ፕሮጀክት ብቻ ጥሩ ፈራሚዎች ብቻ ይምጡለት እንጂ ይሄ ፖቴንሻሉ ላይ እንትን የምትጠራጠረው አይነት አሰልጣኝ ነው ብዬ አላስብም። በተጫዋችነቱ ይሄ ሃይብሪድ የ6 እና የ8 ቁጥር ሃይብሪድን ሳስብ ወደ አይምሮ የሚመጣው በልጅነትም በደንብ ስላየሁት ዣቪ አሎንሶ ነው። ከ2004 እስከ 2009 በተለይ በሊቨርፑል ቤት የነበረው ዣቪ አሎንሶ ልዩ ነበር ማለት ይቻላል። 6 እና 8 ሃይብሪድ ስልህ በተለይ በዛው ቡድን ውስጥ እንኳን ከጄራርድ ጋር ሲጣመርና ከማሻራኖ ጋር ሲጣመር የነበረው የሚና ልዩነት
ከጄራርድ ጋር ሲጣመር ሞር ኦፍ ሲቲንግ ሲክስ ይሆናል። እዛው ቁጭ የሚል ሞር የዲፌንሲቭ ባላንሱን የሚጠብቅ ረጃጅም ኳሶችን ከውስጥ በጥልቀት መጥቶ የሚሰጥ ከዛ ደግሞ ከማሻራኖ ጋር ደግሞ ሲጣመር የምታስታውሰው ከሆነ ያ የሊቨርፑል ቡድን በጣም አረሰውም። በቃ በጣም ድንቅ የነበረ ቡድን ነው። የጄራርድ እና የፈርናንዶ ቶሬስ የአጥቂ መስመር ጥምረት ጄራርድ 10 ቁጥር ሆኖ ፈርናንዶ ቶሬስ 9 ቁጥር ላይ ሆኖ ደርካዩት እና ሪያን ባብል የነበሩበት ያ ትዝታ ብዙዎች ያስታውሱታል፣ በተለይ የሊቨርፑል ደጋፊዎች ብዬ አስባለሁ። እና የዣቪ አሎንሶ እና የማሻራኖ ጥምረት ሞሮፍ ማሻራኖ ይሄ ስድስትነቱን ይሰራል። አሎንሶ ደግሞ ሞር አታኪንግ፣ በተለይ ትልልቅ ቡድኖችን ሲገጥሙ የዚህ አይነት ቅርጽን ይይዙ ነበር። አስታውሳለሁ ሪያል ማድሪድን ያሸነፉበት በደርሶ መልስ የቻምፒየንስ ሊግ ፍልሚያ እነ ቼልሲን በሚገጥሙበት ያ የጆዜ እና የራፋኤል ቤኒቴዝ ከባድ የሆነ ትንቅንቅ ሁለቱም የቃላት ጦርነት በሚወራወሩበት ጊዜ እና ዣቪ አሎንሶ እኔ እንዲያውም አንደርሬትድ ነው ልበል ወይስ በትክክል ሬት ተደርጓል አላውቅም፣ ግን በጣም የሚያስደንቅ ተጫዋች ነበር። ለእኔ በጣም የምወደው አይነት ታይፕ የነበረው 6 ቁጥር ሲባል ትዝ የሚለኝ በዋናነት እሱ ነበር። ከዛ ግን ሃይብሪድ ነምበር 8 መሆን ይችላል። እንደምታውቀው በዩሮ ላይ ነበረ 2008 2010 ብስኬት እሱና ዣቪ ነበር የተጣመሩት። ኢኒየስታን ክንፍ ላይ ነበር የሚያጫውተው እና በአመታት መካከል በሊቨርፑል በሪያል ማድሪድ ከዛ ወደ ሪያል ማድሪድ ሄደ። በሪያል ማድሪድ ደግሞ በነ ከዲራ ጋር ከዛ ከአሎንሶ ጋር ከማን ነው ከሞድሪች ጋር ደግሞ የነበረውን ጥምረት ቻምፒየንስ ሊጉን ሲያመጡ ታውቃለህ። በማድሪድ ቤትም ከዲራ ሞር ቦክስ ቱ ቦክስ ይሆናል፣ እሱ ሲት ሆኖ ነገሮችን የሚመራበት መንገድ 6 ቁጥር ላይ ከዛ በባየርን ደግሞ በጣም ብዙ ነገር ተምሬበታለሁ በሚለው በፔፕ ጋርዲዮላ ስር የነበረው የ6 ቁጥርነት ከሁለት አታኪንግ ሚድፊልደር ጋር የነበረውንም ጥምረት እናስታውሳለን። እና በአመታት መካከል ይሄ ተጫዋች በጣም ድንቅ የሚባል ተጫዋች ነው። ግሬስ ያለው ተጫዋች ነው። ከዛ ውጪ ደግሞ ሜዳውን የሚቆጣጠርበት መንገድ የተለየ ነበር ለኔ። ለዛ ነው ሃይብሪድ ነው። ብዙ ጊዜ ዣቪ አሎንሶ አይምሮ ላይ ሲመጣ 8-6 የሚል ነገር፣ አሁን እንደ ቡስኬት አይምሮ ላይ ሲመጣ 6 ነው አይደለ? ዣቪ ሲመጣ ዣቪ ሄርናንዴዝ እሱ ሲመጣ 8 ወይም ይሄ ኳሶችን ማከፋፈል ነው የሚመጣበት። ይሄኛው ግን ሞር ሁለቱንም የመስራት ነገር አለ። ከነ ማርኮ ሴና ጋር የምታስታውስ ከሆነ 2008 ላይ የነበረው ጥምረት በጣም አስታውሰዋለሁ። እና ዣቪ አሎንሶ በተጫዋችነቱ ያስቀመጠው ስታንዳርድ ነበር። እንግዲህ ወደ አሰልጣኝነትም ሲመጣ ያንን ስታንዳርድ በባየር ሌቨርኩሰን ማስታወስ እንችላለን። እንግዲህ ምን አይነት ነገር እንደሰራ እና በአጠቃላይ ግን የተጫዋችነት ዘመኑ በጣም በድንቅ ሁኔታ የተጠናቀቀለት አዲስ የጨዋታ ወይም ደግሞ የተጫዋችነትን ይሄ ነምበር 6 እና 8 የሚለውን ነገር ለዓለም ያስተዋወቀ ይመስለኛል በእኔ እምነት። ያቺ የቻምፒየንስ ሊግ ምሽቷን የምናስታውሳት ነው። እንደውም አልተሰለፈም ነበር ይዛ ፔናልቲውን ግን 3ኛውን ጎል ያስቆጠረው እሱ ነበር ተቀይሮ በመግባት የኢስታንቡል ወደ ማድሪድ ነበር የኢስታንቡሉ ጨዋታ ላይ እነ ሚላን ባሮሽ የነበሩበት ቡድን ማለት ነው። እና የተጫዋችነት ዘመኑ ግን በጣም ድንቅ ነበር ማለት ይቻላል። በጣም ስለ ተጫዋችነቱ ስታወራ በተለይ በበርካታ አሰልጣኞች ስር መስራቱ በተለይ ደግሞ ሞላሉ የአሰልጣኝነት ህይወቱ ከነ ራፋ ቤኒቴዝ ጀምሮ እነ ጆዜ ሞሪኒዮ፣ ፔፕ ጋርዲዮላ፣ ካርሎ አንቸሎቲ በእነሱ ስር ሰርቷልና ከእያንዳንዱ እንግዲህ የወሰዳቸው ትምህርቶች ሁሉ ለዚህ ደረጃ እንዳደረሱት ይናገራል። ዣቪ አሎንሶ በነገር ላይ እግር ኳስን ሲያቆም 38 ዓመቱ ነበር እና በሚገርም ሁኔታ ደግሞ ይሄ የመጨረሻ አካሄዱ ራሱ በጣም ፌመስ ሶሻል ሚዲያ ላይ ቻው ያለበት መንገድ ራሱ መታስቶስ ከሆነ እስካሁን እንደዚህ አይነት አልታየም ይባልለታል። ጫማውን ቡቶቹን ይዞ እየሄደ በቃ the game is over አይነት ነገር እንደውም እናስመለክታችኋለን በምስሉ ላይ ተመልካቾቻችን። እና በሚገርም ሁኔታ ነገሮችን የሚወስነው ተረጋግቶ ነው እያሉ ያወሩለታል የእሱ ቲሜቶች። እና በቀጥታ እንግዲህ የሄደው ወዴት ነው? ማድሪድን ነው ማሰልጠን የጀመረው። በነገር ላይ ማድሪድ ስንል ትናንሾቹን ማለት ነው። ከዛ ደግሞ ሪያል ሶሲዳድ የቀድሞ ክለቡ ጋር በመሄድ ቢ ቡድናቸውን ከታችኛው ቡድን አሳድጎላቸው ነበር። ቀጥታ የባየር ሊቨርኩሰን ስራ ሲመጣ ምናልባት ዩባ በሰዓቱ ባየር ሊቨርኩሰን 17ኛ ደረጃ ላይ ነበር። በ12 ጨዋታዎች 2 ጨዋታ ብቻ ነበር ያሸነፈው እና ብዙዎች እንደውም ዣቪ አሎንሶን ጥያቄ አድርገው ነበር። እንዴት ባየር ሊቨርኩሰን እሱ መረጠ
በሚለው ምክንያቱም ምንም አይነት ሲቪር የለው የመጀመሪያ ስራውን ነበር የሚሰጠውና ብዙዎች ይህን ጥያቄ አንስተው ነበር ባየር ሊቨርኩሰን ላይ ሲሄድ። ነገር ግን የባየር ሊቨርኩሰኑ ስፖርቲንግ ዳይሬክተሩ በሚገባ አምኖበት ነበር ስለ ዣቪ አሎንሶ ሊደርሺፕ። እንደውም በጀርመን እያለ ደግሞ ብዙ ነገሮችን ማድረጉ ብዙዎች ያን ጠብቀው ነበር። ዣቪ አሎንሶ ሊደርሺፑ በጣም ብዙዎች ያነሱለታል ከታክቲካል ጎን ለጎን ማለት ነው። ተጫዋቾች የሚመራበት መንገድ ብዙዎች ያነሳሉ እና እንግዲህ ያንን ቡድን ነው ምንም ባለመሸነፍ እንግዲህ ዋንጫ እንዲበላ ያደረገውና በተለይ ኔቨርኩሰን ነበር የሚባለው 120 ዓመት ሙሉ ዋንጫ ያላነሳ ቡድን ባየር ሊቨርኩሰን እና ከኔቨርኩሰን ወደ መልሶ ሌቨርኩሰን አድርጎላቸዋልና ምናልባት ግን ባየር ሊቨርኩሰን በነበረበት ታይም የነበረው አጫወቱ ወይም ደግሞ ዣቪ አሎንሶን እንዴት አወቅ ነው? ስለ ተጫዋቾችን ስለሚይዝበት መንገድ ስትናገር እንዲያው ግሬማልዶ የምታውቀው የግራ ዊንግ ባካቸው በጣም በዣቪ አሎንሶ የውድድር ዓመቶች በቆየባቸው በጣም ድንቅነቱን ያሳየው ተጫዋች ልክ ዣቪ አሎንሶ በመጣበት ዓመት ከሴሪያው ከፕሪሚየር ሊጉ ከብዙዎች የመግዛት ጥያቄ ተነስቶለት ነበር። ነገር ግን ዣቪ አሎንሶ ነው በአንድ ስልክ ጥሪ ያሳመን። እንግዲህ ከዛም በኋላ እንግዲህ በቡድኑ ላይ ገብቶ ተቾቹ ይታዩ ነበር። ግራኒት ዣካን ከአርሰናል አመጣው። በዛው ዓመት ግራኒት ዣካ በአምስቱም ቶፕ ሀገራት ውስጥ በፓሲንግ እና በኮምፕሊት ፓሲንግ አንደኛ ነበር በዛ ዓመት የጨረሰው ከአምስቱም ሊጎች። በነገር ላይ ዣካን ያሳመነበት መንገድ ራሱ ገና አርሰናልን ሳይለቅ በፊት ነው። ከ3 ወር በፊት ነው ለንደን በመሄድ እና ምንድነው ያለው ያንተን ብዙ ጊዜ ታውቃለህ ቪዲዮዎች ይሰሩና አናላይሲስ ሰርተው ነው አሰልጣኞች ተጫዋችን የሚያሳምኑት። እሱ ግን ሄዶ እኔ ለአንተ ምንም ቪዲዮ ማሳይ ነገር የለም ምክንያቱም ካንተ ተቃራኒውን ተጫዋች ያውቃሉና በቃ ላሰብኩት ፕሮጀክት ትክክለኛው ሰው አንተ ነህ ብሎት ለንደን ድረስ በመሄድ ነው እንግዲህ ሰሞኑን ተዘካለ። አስደንጋጭ ነበር ለአርሰናል ደጋፊዎች ዣጋ መልከት በጣም ምናልባትም እኔ በዛኛው ዓመት አርሰናል ዋንጫ ላለማንሳቱ እንደ ጠፋችሁ ይሄ እንዴት ነው ሚሲንግ ፒሷ በጣም በቃ ለኔ ዣካ ነበር። በተለይ ከራይስ ጋር ተጣምሮ ብናያቸው ነው ደግሞ ተመልከተው እና ይሄ ነገሩ በባየር ሌቨርኩሰን በመጀመሪያ እንደመጣ ተጽዕኖ እንዲያሳድር ያደረገው ይመስለኛል። በባክስሪ ነበር የሚጫወተው። በጣም ዲቴይልድ የሆነ አሰልጣኝ። አሁን ቼልሲዎች በጣም መጠበቅ ያለባቸው እንዲያው በዚህ አጋጣሚ በማድሪድ ቤት የተደረገው ይሄ እንዴት ነው እሱን በፍጹም ኤክስፕረስ የማያደርግ ነው ብዬ አስባለሁ። ፍሎሬንቲኖ ፔሬዝ ኮከቦቹን መረጠ። በፍጹም ለማድሪድ የሚሆን አሰልጣኝ አይደለም በመጀመሪያ ደረጃ። ያ ነው እንጂ ይሄ በሲቪው ላይ ለኔ እንደ ጥቁር ነጥብ የምመለከተው አይደለም። በእርግጥ ከኮከብ ተጫዋቾች ጋር ያለው ግንኙነት እንዴት ነው ከጋላክቲኮ ጋር ብለህ ጥያቄ ምናልባት በዣቪ አሎንሶ ስር ካነሳን ያንን ነው የምናነሳው። ግን በሌቨርኩሰን ቤት አሳይቶ ውበት ያለው እግር ኳስ አንድም ጨዋታ ሳይሸነፍ እንዲሁም የተሸነፈበት ጨዋታ ራሱ በጋስፔሬኒ ነው። ያን ጨዋታ በደንብ ነው ማስታውሰው። ስለሱ ጨዋታ እንዲሁም በተለይ ስለ ኤደርሰን ዝውውር ስናነሳ ብዙ ጊዜ በተደጋጋሚ አንስቸው ነበር ይሄንን ጉዳይና እንደው በአመቱ በሙሉ በደንብ ኤክስፖዝ የተጋለጠው በዛ ጨዋታ ነው ማለት እንችላለን። ምክንያቱም የጋስፔሬኒ ቡድን ሌላኛው በጣም ድንቅ ሰው ስለሆነና ለኔ ጋስፔሬኒ አሎንሶ እና ሩበን አሞሪም የባክስሪን ሲስተም ህይወት የዘሩበት ይመስለኛል ከኮንቴ በኋላ። እንዲሁም ኮንቴ በአብዛኛው የባክስሪን ሲስተም ይሄ ሞር ዲፌንሲቭ አድርጎት ነበር። ነገር ግን አታኪንግ መሆን እንደሚችል ሩበን አሞሪም በፖርቹጋል በአውሮፓ በስፖርቲንግ በመጣበት ዓመት በአውሮፓ ላይ ብዙ በመሮጥ አንደኛ ነው። ቻምፒየንስ ሊግ ላይ ከአርሰናል ቀጥሎ አንደኛ ነበር። በነጥብ እኩል ሆኖ ብዙ ጨዋታዎችን ያሸንፍ ነበር እና የባክስሪ ሲስተም ጥሩ ፉትቦል ልትጫወትበት እንደምትችል ሌላኛው ማሳያ ዣቪ አሎንሶ ነበርና ግሬማልዶ በግራ በኩል በቀኝ በኩል ደግሞ አሁን ሊቨርፑል የገባውን ፍሪምፖንክን በማድረግ እነ ፍሎሪያን ቨርትን ከፊት ከሶስቱ አጥቂዎች ወይም ደግሞ ከአጥቂ አማካኞች ሁለቱ አንዱ ቦታ ላይ በማሰለፍ ዣካን ዲፕ 6 በማድረግ ባክስሪው ደግሞ ሁለቱ ሴንተር ባኮች ከሶስቱ ሁለቱ በደንብ ቻናሎች ድረስ እየሄዱ በሰው ሜዳ ጨዋታውን ከኳስ ጋርም ያለ ኳስም መቆጣጠር የሚፈልግ በአብዛኛው ግን ኳሱን መያዝ የሚፈልግ የቅርጽ ለውጦች የሚታይበት ኢንቨርት የሚያደርጉ ዊንግ ባኮች ያሳየበት በአጠቃላይ ቡድኑ በስትራክቸር ደረጃ ያዋቀረበት መንገድ ዣቪ አሎንሶ በሌቨርኩሰን ትልቅ ነጥብ የሚያሰጠው ነው ብዬ አስባለሁ። በኋላ እንግዲህ
ወደ ሪያል ማድሪድ ነው የሄደው። እኔ ይሄ የሪያል ማድሪድ ጉዞ ራሱ ትክክል ነው ብዬ አላምንም። ለክሎፕ፣ ለፔፕ፣ ለዣቪ አሎንሶ አይነት አሰልጣኞች የሚሆን ቡድን ነው ማድሪድ ብዬ አላምንም። ማድሪድ በአብዛኛው ይሄ የካውንተር ቡድን አሰልጣኞች ሞር ነፃነት ለተጫዋቾቻቸው የሚሰጡበት ይሄ ዲቴል የሆነ ነገር ለኪሊያን ለቪኒ ኢቭን ለጁድ ራሱ መንገር ጁድ አይተኸዋል። አሁን በእንግሊዝ ብሔራዊ ቡድን ያለው ግንኙነት ይሄ ራሳቸውን ከአሰልጣኝ በላይ ወይም እኩል አድርገው የሚያዩ ናቸው እና በእንደ አንቸሎቲ አይነት እንዲሁም አትሌቲክ አንድ ፖድካስት ላይ የምንሰማው ከዶርትሙንድ ጋር ያደረጉትን የቻምፒየንስ ሊግ ሃፍታይም ላይ ክሩስ እና ካርቫሃል እንኳን ታክቲካል ገለጻዎችን ሲሰጡ ነበር። ካርሌቶ ቁጭ ብሎ እንደዚህ አይነት ነፃነት የሚሰጥበት ሞር ተጫዋቾቹን አንደርስታንድ የሚያደርጉ እና በዘዴ ኮከቦቹን የምትይዝበት ዚዳንም እንደዛው እነ ክርስቲያኖ እነ ቤንዜማን የተጠቀመበት መንገድ ያ ነው እና አሁን ወደ አይደንቲቲያቸው የተመለሱ ይመስለኛል ማድሪዶች ወደ ጆዜ ይሄ ሞር ከተጫዋቾች ጋር ባለው ቀረቤታ ግሬሱ ከፍ ብሎ ከተጫዋቾች የሚታይ ከዛም ደግሞ በሲቪም ደረጃ እንግዲህ ከፍ ያለ መሆን አለበት ወይ ዚዳን ለምሳሌ በተጫዋችነቱ ማንም ሊንቀው አይችልም አሰልጣኝ ሆኖ ቢመጣ ገብተዋል አይደል ሲቪው ከፍ ያለ ነው ከዛ ደግሞ ተጫዋች ሃንድል የምታደርግበት መንገድ ይሄ ደግሞ ዣቪ አሎንሶ ሞር ኮች ነው ሜዳ ላይ ድሪል የሆኑ ነገሮች በጣም ብዙ ዲቴይል የሚነግርህ ነውና በሪያል ማድሪድ ቤት ለኔ ዣቪ አሎንሶ መመዘን ይችላል ብዬ አላምንም እንዲያውም ይሄ ፕሮግራም ራሱ የማድሪድን አንድ ፕሮግራም የሚወጣው የሌቨርኩሰን ሌላ ፕሮግራም አሁን ያለው የቼልሲን ፕሮግራም ደግሞ ሌላ የሚወጣው ነበር ማለት እንችላለን ስለዚህ በእኔ እምነት በሪያል ማድሪድ ቤት ብዙ ነገር ገና ከክለቦች ወርልድ ካፕ ጀምሮ ብዙ ነገር ሊሞክሯል በጣም ኢንተረስቲንግ ሆኖ የተመለከትኩት ነው ለምሳሌ የትሬንትን ኢንቨርት አርጎ እንዲገባና ከሶስቱ ሚድፊልደሮች ጋር 4-3 አይነት ብልጫ ከአልአህሊ ጋር ጨዋታ ጋር ከሌሎችም ጨዋታዎች ጋር ማስታውሰው ነገር ነበር ኩርቶሃ በእግሩ እንዲጀምር የቢልድ አፕ መንገዶችን ከዛ ደግሞ የማጥቃት መንገዱ ያኛውን ተጫዋች ደግሞ ይሄ 10 ቁጥር ላይ የሚጫወተውን በተለይ በቱርክ የምናውቀውን ተጫዋች አርዳ ጉለርን ሞር የቡድኑ ኮንዳክተር እንዲሆን የማድረግ እና በፕሬሲንግ መንገዱ ደግሞ በላይኛው ሜዳ ላይ በደንብ ፕሬስ አድርጎ እንዲጫወቱ ፈልጎ ነበር በፍጹም ይሄ ሊሳካልህ አይችልም ዣቪ አሎንሶ ስለመጣ ብቻ ሳይሆን እኔ ኪሊያን ሲመጣ ራሱ ለካርሌቶ ፍራቻ ነበር በቃ ይሄ የለየለት የካውንተር አታክ ቡድን ይሆናል እንጂ ቪኒን እና ኪሊያንን በአንድ ቡድን ውስጥ ይዘ ፕሬስ አታረግ ይሄ ከኳስ ውጭ ያለው ወርክ ሬት አይኖርም ልክ ነው ዮባ ምናልባት ማድሪድ ብዙ ጊዜ የሲስተም ቡድን አይደለም ተብሎ ይነሳል በእርግጥ ባርሴሎናን ያለ ሲስተም ማሰብ ከባድ ያለ አይደንቲቲ ማድሪድም እኮ ያው ሲስተም የለውም ስንል ያጮት ሁኔታ የለውም ማለታችን ሳይሆን ግን ከዘመን ከተመለከትክ ማድሪድ ኮከቦችን ሃንድል የምታረግ ሆነ እንዴት መጮት ያለባቸው ተጫዋቾች ሞር የትራንዚሽን ቡድን ይሄ እና እንደውም ዣቪ አሎንሶ ሲቀጠር ማድሪድ ቤት እንዴት ሊሆን ነው ማድሪድ በእርግጥም የሲስተም ቡድን ሊሆን ነው ወይ ማለት ታክቲካል ቴክኒካል ነገሮች ዲፕሊ የሚታይበት ነው ወይ የሚለው ብዙዎች ጥያቄ አንስተው ነበር በሚገባ እና እንደውም እኔ ማስታወሳቸው ነበሩ ማርካን እንደ ምንጭነት ጠቅሶ ፋብሪዚዮ አንድ ያስነበበው ትዝ ይለኛል በኔ ሲስተም በኔ መንገድ ካልሆነ ትወጣላችሁ እኔ ከቪኒ ጋር ዣቪ አሎንሶ ቢመርጡ ኖሮ ፔሬዝ ቪኒ እዛ ቡድን ውስጥ ይቆያል ብዬ አላስብም ወይ ኪሊያንን መቼስ ታሰናባች ጸብ ነበር እጅግ ትልቅ ጸብ ነበር ያሳየው ነገር ዣቪ አሎንሶ ቻምፒየንስ ሊግ አሸናፊ ነው በዛ ቡድን በተጫዋችነቱ በዚዳን ልክ ባይሆኑ ትልቅ ክብር ያለው ሰው ነውና ያንን ነገሩን ማስነካት የሚፈልግ አይመስለኝም እንዲያውም ከዓለም ወርልድ ካፕ ጨዋታ በኋላ ነው ይሄን ነገር የተመለከቱት ማይ ዌይ ኦር ሃይዌይ አይነት በእኔ መንገድ ትሄዳላችሁ ወይም ውጪ ብሎ ነበር መጨረሻ ላይ ግን የሚያዋጣቸውን ያዋጣናል ብለው ያሰቡትን እንግዲህ መርጠዋል ትክክልም ነበረ ብዬ አላምንም ዣቪ አሎንሶ ለምን ሊቨርፑልን አንድ አመት ትቶ ማድሪድን እንደመረጠ አላውቅም እውነት ለመናገር ለሱ ፕሮጀክት በትክክል 11ዱን ተጫዋቾች የሚሮጡለት የሚጋደሉለት የሚሰሙት ተጫዋቾች ይፈልጋል እንጂ ከኮከቦች ጋር ለመስራት ግን ሞር ከኮች ይልቅ ማኔጀር አይነት አሰልጣኝ ይፈልጋል ብዬ አምናለሁ ስለዚህ እንግዲህ ለኔ በሌቨርኩሰን ያለውን ዣቪ አሎንሶ ውሰዱት ብዬ አስባለሁ እንግዲህ አሁን ከዛ ደግሞ በቀጣይ የመጣው የቼልሲ ፕሮጀክት ላይ ዮባ ምናልባት ዣቪ አሎንሶ በአሰልጣኝነት ዘመኑም ካነሳ
ይሄ ሞር ኦፍ ዲቴሎችን የሚያነሳ እንደውም በአንድ ወቅት ምንድነው ያለው ዣካን የኔ አይንም ጆሮዬም ነው ሜዳ ላይ የሚልን ሐሳብ አንስቶ ነበር። ምክንያቱም በጣም የሚረዳኝ አይነት ተጫዋች ነው። ኢንስትራክሽኖችን ይሰማል። ሜዳ ላይ ራሱ ታክቲካል የተቃራኒ ቡድን ታክቲካል ለውጦች በሚኖሩ ጊዜ ቡድኑን በማቀናጀት መልኩ ምክንያቱም በነገር ላይ ሲሰራ እንዴት ነው ፕሮጀክቱን የሚሰራው ከቡድን ነው የሚጀምረው ከቡድን ግንባታ እና ከተመለከተ በርካታ ወደ 28 30 ዓመት አሁን ዣካን ሲያስፈርሙት 30 ነበር። ባየር ሊቨርኩሰን የሚታወቀው ተጫዋቾችን በማሳደግ ዲቨሎፕ በማድረግ ነው እንጂ እንደዚህ ከ30 ዓመት በኋላ ያሉ ተጫዋቾችን ማስፈረም አልነበረም እና ይሄ ራሱ ማስቀየሩ ይሄ የዝውውር ሂደቱን ማስቀየሩ እንዳልከው የሚያስፈልገው የራሱ ቡድን የራሱ ፕሮጀክት ተሰጥቶት እንጂ ይሄ ልክ እንደዚህ ስታሮች ኖረው ማይ ዌይ ወይ ሃይዌይ በሚለው አልነበረም እና እንግዲህ ምናልባት እንዳልከው አንዳንዴ በህይወት ያጋጥማል ያቺ የማድሪዷ ስራ ብዙዎችን እንደ ጥያቄ የሚያነሱበት ቢሆንም ግን የሱን ሲቪ ያነሳበታል ብዬ አላስብም። በቀጣይ እንግዲህ የመጣው ወዴት ነው? ወደ ለንደን ነው። እንግዲህ የለንደን ምርጡ ክለብ ቼልሲ ነው ብሏል አዲሱ ፈራሚያቸው ሮጀርስ። ምናልባት ለንደን ላይ ሌላኛው ክለብ አርሰናል ነው። አርቴታ ነበር ላለፉት ጊዜያት በሰፊ ሲያናገረው የነበረውና ዮባ አርቴታና አሎንሶ አብሮ አደግ ጎረቤት ናቸውና ከልጅነታቸው ጀምሮ አብሮ ያደጉ አብሮ ሲጮቱ እንደውም አሎንሶ በአንድ ወቅት ምንድነው ያለው ይሄ ኳስ ብቻ አይደለም ስንጮት ያደግነው ቴኒስ፣ ባስኬትቦል፣ ስኬትቦርድ ብዙ ነገሮችን እና ቴኒስ ላይ አርቴታ አሪፍ ነው። ባስኬትቦል እኔ ምናልባት የቁመት እና በጣም ግን ሁለታችን ኮምፒቲቲቭ ነበርን ብሏል። ይሄ የውድድር ስሜታችን ምንም ነገር ላይ ከኳስም አልፎ የትኛውም ነገር ላይ ተወዳዳሪ ነን የሚል ነገር አንስቶ ነበር። እርግጥ በአንድ ወቅት አርሰናል ባየር ሙኒክን ሲገጥም በቻምፒየንስ ሊጉ ስለ ባየር ሙኒክ ደውሎ እንዳወሩ አርቴታ ተናግሮ ነበርና ይሄ ሁለቱም አሪፍ ግንኙነት የሚባል አላቸው። እንግዲህ ኮምፒቲቲቭነት ተወዳዳሪነታቸውን ከሜዳ ውጪ ጀምረውታል። እሱም በተጫዋች ፊርማ እንግዲህ ሞርጋን ሮጀርስን እንግዲህ አሸንፎታል ማለት እንችላለን። ቼልሲ ያስፈርሙታልና በቼልሲ ደግሞ ምን አይነት ፕሮጀክት እንጠብቅ? ጃቪ አሎንሶ ያናጨውቱን ይዞ እንዴት ይመጣል? በጣም ጥሩ ነጥብ ነው። በተለይ ከጊሌም ባሌጌ ጋር ይመስለኛል አይደል ከአመታት በፊት ያደረገው ኢንተርቪው ላይ ነው። እንዲያውም እዛም ላይ ምን ሲል ሰማው በቀጣይ የወርልድ ካፕን አሸነፍን ብለን በሰፈር ውስጥ በመናደርገው ጨዋታ እንጫወትና ከዛ በኋላ ሚኬል አርቴታና እኔ ኢንተርቪው እንደራረጋለን ወርልድ ካፕ እንደበላን አድርገን እና ከሚኬል አርቴታ እሱ እና ደግሞ አንዶኒ ኢራዮላ በነገራችን ላይ በባስክ እንግዲህ አብረው አድገዋል በአነስ ባለው በዩ ሶስቱም እና አሁን እንግዲህ ከቢግ ሲክስ ቡድኖች ሶስቱ ከባስክ የመጡ ናቸው። ሶስቱ በአንድ ላይ የሰሩ ናቸው እና ምናልባት ይሄ አካባቢ የአሰልጣኞች ብዙ እንዴት ነው የሚፈልቅበት ነበር ማለት እንችላለን። እና እንግዲህ አሁን የለንደን ደርቢ እንግዲህ በቼልሲ እና በአርሰናል መካከል ሲደረግ የባስክ ደርቢ ነው ልንለው እንችላለን። እንግዲህ ከዛው አካባቢ ስለተገኙ ዣቪ አሎንሶ እንግዲህ ማርኮ ፓሌስትራን በማስፈረም ጀምሮታል የዝውውር መንገዱን። ሞርጋን ሮጀርስንም ያሳመነበት መንገድ ከግሬማልዶ ጋር ልናያይዘው እንችላለን። ከዣካ ጋር እንዳነሳው ልናያይዘው እንችላለን። ይሄ ተጫዋቾችን ቀርቦ የማሳመን ብቃት አለው። እንግዲህ አሁን በኋላ ላይ ደግሞ በወጡ መረጃዎች አርሰናልም ከ80 ሚሊዮን ፓውንድ በላይ መክፈል እንደማይፈልግ ዘ አትሌቲክ እና ቤን ጄኮብስ ተናግረዋል። እና ምናልባት ፉክክሩ በገንዘብም ታግዟል፣ ምንም ጥያቄ የለውም። ነገር ግን የዣቪ አሎንሶ ደግሞ ተጽዕኖ ትልቅ እንደነበር ሮጀርስም እንግዲህ ከሮጀርስ ጋር በነበረው ንግግር ትልቅ እንደነበር ተነግሯል። አሁን በቼልሲ በጣም ትልቅ ነገር ጠብቃለሁ እውነት ለመናገር ቤካ እኔ የቼልሲ በጣም ጥሩ አሰልጣኝ አግኝቷል። የሚያጓጓ ቡድን ነው በሚገባ። አሁን ግን ስለ ዣካ ስታነሳ በዋናነት እዚህ ቡድን ላይ አንድ ጥያቄ ይነሳል። ሮሜሎ ላቪያ የዣካን ሚና ሊወጣል ይችላል። ይሄ ዲፕ ላይን ፕሌይ ሜከር ነው። እኔ በሳውዛምፕተን ይሄን ተጫዋች በጣም ማደንቀው ተጫዋች ነው። በቼልሲ እንደው ይሄ ጉዳት በጣም በእጅጉ ጎዳው እንጂ እንደሱ አይነት ተጫዋች ላይን ብሬከር ፓሶችን የሚያደርግ ተጫዋች አላቸው ብዬ አላምንም። ስለዚህ ቼልሲዎች አሁን የላቪያን ነገር እንዴት ነው የሚተኩት የሚለው በትልቁ ነው። ምክንያቱም ሳንቶስን ለማንቸስተር ዩናይትድ አስረክበዋል። ምናልባት ላይን ብሬከር ፓሶችን በማድረግ ሌላኛው ተጫዋች እዛ ቡድን ውስጥ መነሳት የሚችለው ሳንቶስ ነበር። ስለዚህ እንግዲህ ትላንት አንድ መረጃን ሰምተናል። ቼልሲ ምናልባት
ይሄ ፕሮግራም ደርሷቸው ወይም ከጥቂት ሰዓታት በኋላም ተጠናቀቀን ልንሰማ እንችላለን። በእርግጥ በርንማውዞች መሸጥ አይፈልጉም። ነገር ግን አሌክስ ስኮት ኮንትራት እንደማያራዝም ተናግሯል በበርንማውዝ። ቼልሲ ትላንትና እስከ 65 ሚሊዮን ፓውንድ የሚደርስ ዋጋን አቅርቧል። ማንቸስተር ዩናይትድ አለ እዛ ዝውውር ላይ፣ አርሰናል አለ እዛ ዝውውር ላይ። ስለዚህ አሁንም ሚኬል አርቴታና ዣቪ አሎንሶ ከስኬትቦርድ ፉክክራቸው፣ ከቴኒስ ፉክክራቸው፣ ከባስኬትቦል ፉክክራቸው አሁን ወደ ተጫዋቾች ማስፈረም እንግዲህ አሁን ላይ ዣቪ አሎንሶ 1-0 እየመራ ነው ማለት እንችላለን በሞርጋን ሮጀርስ በትልቅ ገንዘብ ለዚያው። አሁን ግን ለአሌክስ ስኮትም እንግዲህ ዝውውር ላይ ተፋጠዋል ተብሏል። ሌላኛው ደግሞ የኒውካስሉ ብሩኖ ጉማሬዥ ላይ ቼልሲ እያንዣበበ ነው የሚባል ነገርም ሰምተናል። ስለዚህ ቼልሲ ካንዣበበ የመክፈል ችግር የለበትም። እንደምታውቀው ገበያ በማናር የሚደርስበት የለም ቼልሲ የነ ካይሴዶን ጨምሮ ኤንዞ ፈርናንዴዝ፣ አሁን ደግሞ ሞርጋን ሮጀርስ እንግዲህ በቀናት ወይም በሳምንታት ልዩነት ነው የብሪቲሽ ተጫዋች ሆኖ ሪከርድ በመስበር የኤሊየት አንደርሰንን በ1 ሚሊዮን ፓውንድ የሰበሩት። ስለዚህ ቼልሲ ከገባበት ዋጋው መናሩ አይቀርም፣ ምንም አትጠራጠር። ሻጭ ክለብ ደግሞ የሚፈልጉት ነገር ይሄንን ነው። በቃ የቢዲንግ ዋር ይፈልጋሉ። ይሄ በዝውውር ላይ ጨረታን ይፈልጋሉ። 117 ቀርቦ ራሱ እኮ ቼልሲ አቅርቦ አልተቀበሉትም። አርሰናልን ነው ቼክ ለማድረግ ሄዱት። አርሰናል ከ80 በላይ ብሏል እና ልክ እንዳልከው ቼልሲ ችግር የለበትም። ስለዚህ አሁን እዚህ ጋር በዋናነት ይሄ ተጫዋች ለራሱ የሚታዘዙለትን እንደ ሞርጋን ሮጀርስ አይነት በወርክ ሬት አካባቢ ችግር የሌለበት ኮከብ ሆኖ ነገር ግን አንገቱን ደፍቶ በኡናይ ስር የሰራን ተጫዋች ስትሰጠው እንደ ኮል ፓልመር አይነት ተጫዋች አለው። ፎልስ ናይን ልታጫውተው ትችላለህ። ሌላኛውም ተጫዋች ደግሞ አለው ብራዚላዊ ተጫዋች ስቴቫው አለ። የሚያደምጡ ናቸው። ጃኦ ፔድሮ አለ። ከዛም ውጪ ደግሞ ፓሌስትራ በነገራችን ላይ በቀላሉ ሊታይ የሚገባው አይነት ተጫዋች አይደለም። በተለይም ደግሞ ስለዚህ ተጫዋች የተወሰኑ ነገሮችን ለመሰብሰብ ስሞክር ነበርና በዊንግ ባክ ላይ በጣም ድንቅ የሚባል ተጫዋች ነው። ስለዚህ በሌቨርኩሰን በነ ግሬማልዶ በነ ሊቨርፑል አሁን ላይ ባለው በነ ፍሪምፖንግ መልኩ ሊጠቀምበት ይችላል ብዬ አስባለሁ። ስለዚህ ሞሮፍ ኢቭን በባክፎር እንኳን ቢጀምር ይሄ ቡድን በጨዋታ እንቅስቃሴ ግን ወደ ባክ ስሪነት ሊለወጥ ይችላል። ነገር ግን በዋናነት እንዳልኩ ይሄ ዲፕ ላይን ፕሌይ ሜከርነት ቦታውን አሌክስ ስኮትን የሚያገኝ ከሆነ እንግዲህ ከአንድሬ ሳንቶስ አትሊስት አፕግሬድ የሆነ ይመስለኛል። በበርንማውዝ አይተነዋል። በጣም ድንቅ ብቃትን ያሳየ ተጫዋች ነው። ቼልሲዎች ይሄንን ልጅ የሚያገኙ ከሆነ ኤንዞ ራሱ ቢለቅ ያን ያህል ስጋት የሚገባቸው አይመስለኝም። ምክንያቱም ካይሴዶ ሞሮፍ ይሄ የቦክስ ቱ ቦክስ አይነት ወይም ነምበር 6 ሆኖ ሞር ይሄ ታጋይነቱን ወይም ደግሞ አጨናጋፊ የምንለው በተለምዶ አይነት ሚና ነው ያለው ወይም ዲስትሮየር። አሌክስ ስኮት ያንንም ስራ ይሰራልሃል። ከዛም ውጪ ግን በብዙ ነገሮች አንደኛ፣ ሁለተኛ ወይም አምስተኛ ዱዌሎችን በማሸነፍ ልትል ትችላለህ። ላይን ብሬከር ፓሶችን ጎሎች ጋር በመገኘት ይዮባ ጎሎች ጋር ደግሞ በላይኛው መድረክ ላይ በመገኘት በጣም ድንቅ የሆነ ተጫዋች ነው እና ይሄ ተጫዋች ቀላል የሚባል ብቃት ያለው ተጫዋች አይደለም። በተለይም ደግሞ እንዳልከው ሜዳውን የሚቆጣጠርለት አይነት ተጫዋች ይፈልጋል፣ እንደ ዣካ አይነት ተጫዋች። ስለዚህ የሌቨርኩሰኑን ዣካ ከቻለ አስፈርሙ፣ ካልቻለ ደግሞ እኔ በእጃቸው ላይ ያለ ብዬ ነው ማለት። ለእኔ ላቪያ በእጃቸው ላይ ያለ በጣም ትልቅ ሀብት ነው። ነገር ግን ይሄ ተጫዋችን ማመን አትችልም። በየጊዜው የሚጎዳባ አይነት ተጫዋች ብርጭቆ በለው። በቃ ምንም 3 ጨዋታ እንኳን በተከታታይ ሲጫወት አልተመለከትንም። ስለዚህ በዋናነት ዣቪ አሎንሶ አሁን በቀጣይ ይሄድበታል ብዬ የማስበው ይሄ ዲፕ ላይን ፕሌይ ሜከርነት ቦታ ነው። ዊንግ ባክ እንግዲህ ኩኩሬያን ሸጧል። ሃቶ ነው ያለው አሁን በቡድን ውስጥ። ስለዚህ ከዚህ በኋላም ወደ ገበያ ይገባል። ይሄም ተጫዋች ራሱ በግራ መጫወት ይችላል፣ በቀኝ መጫወት ይችላል። በሁለቱም መንገድ ግን በአብዛኛው በቀኝ ላይ ነው ሲጫወት የምናውቀው። ነገር ግን ይህን ተጫዋች በግራ አድርጎ ደግሞ እንደነ ጆቫኒ ኩዌንዳ በነገራችን ላይ የሩበን አሞሪም ቡድን ዋነኛ መሰረት ልንለው እንችላለን። ምናልባት ካስታወስክ ጆቫኒ ኩዌንዳ ማለት ሲቲን 4-1 ባሸነፈበት ጨዋታ ያቺን ለዮኮሬሽ ኢንቨርት አድርጎ የሚገርም ኳስ የሰጠ ተጫዋች ነው እና በጣም ወጣት አትሌቲክ የሆነ ለዊንግ ባክ የሚሆን ተጫዋች ነው። ግን ልጁ ዊንግ ባክ ላይ መጫወት ይፈልጋል፣ ጥያቄ አለ። ምክንያቱም ሩበን አሞሪም ወደ ዩናይትድ ይዞት ሊመጣ ፈልጎ ዊንግ ባክ ላይ መጫወት እንደማይፈልግ ሞሮፍ ራሱን እንደ ዊንገርነት እንደሚያይ ተነግሯል። ስለዚህ
በቼልሲ ዣቪ አሎንሶ እየገነባ ያለው ቡድን በቀላሉ ሊታይ ይችላል ብዬ አላምንም። ኮል ፓልመር አለው፣ ጆዋ ፔድሮ አለው ከፊት ሞርጋን ሮጀርስን ጨምሯል። እንግዲህ በሀገር ውስጥ ውድድር በአውሮፓ መድረክ ላይ ያለ። ስለዚህ ይሄ ደግሞ በትልቁ ለዣቪ አሎንሶ ይጠቅሟል ብዬ አስባለሁ። ይሄ አሰልጣኝ ጊዜ ከሰጠው አሁን የፕሪሲዝን ውድድር አለበት፣ ተጫዋቾች እየተሟሉለት ነው። ሌላኛው ደግሞ ሴንተር ባክ ላይ ነው እየተነገረ ያለው። ይሄ ትላንትና ምሽት አፕሮች ማድረጉ ታውቋል። አዎ እንግዲህ አርሰናል የሚፈልገው ነገር ላይ እንግዲህ ዣቪ አሎንሶ ያ የስኬትቦርድ እና አርሰናል ከማለት አርቴታ ያው ሞር ከአርቴታ ጋር እንግዲህ አሁንም እንግዲህ በዚህ ተከላካይ በክሪስታል ፓላሱ ተከላካይ በሞርጋን ሮጀርስ ከዛ ደግሞ ሶስተኛው ሊሆን የሚችለው የብሩኖ ጉማሬዥ ነው እና እንግዲህ በቴኒስ በስኬትቦርድ እና በባስኬትቦል የነበረው የልጅነት ፍልሚያ እንግዲህ አሁን በትልልቅ $100 ሚሊዮን ፓውንዶች በ70-80 ሚሊዮን ፓውንዶች ደግሞ ቡጢ ውስጥ ገብተዋል ማለት እንችላለን። አርሰናል እንደዚህ የሚከፍል አይነት ቡድን አይደለም። ለራይስ ነው የከፈሉት። ከዛ በኋላ ሁለተኛ ትልቁ ክፍያቸው ምናልባት ፔፔን ማንሳት ከቻለም በአርቴታ ስር ግን ለንደን ካይ አይነት ተጫዋች ነው 65 የከፈሉ። እንዲሁም ለቼልሲ ነው ብዙ ጊዜ ደግ ሲሆንም እናውቀው አርሰናልን እንጂ ይሄ ቢዲንግ ዋር ውስጥ የሚገባ አይደለም። አሁን ማንቸስተር እና አርሰናል እየተከተሉት ያሉትን አፕሮች እኛ በምናስቀምጠው ዋጋ ይሁን አይነት እና ነገር ግን ይሄ አሰልጣኝ በሚገባ እየተደገፈ ያለ ይመስለኛል። ቤኪ እንዳልኩ ሴንተር ባክ ላይ ጆን ስቶንስን ያስባል። ሞር ኳስ የሚጫወት ሴንተር ባክ ይፈልጋል። የቼልሲ ደጋፊዎች ከአሎንሶ ምን እንጠብቅ ቢሉኝ ኳስ በሚገባ የሚይዝ ፈጣን ማጥቃት። ምክንያቱም ይሄ ተጫዋች ኳስን ሲቆጣጠር ያደገ ተጫዋች ነው። በተለይም በሊቨርፑል በነበረበት ስር በቤኒቴዝ ማቀድን ተምሬያለሁ ይላል። እንዲያው በዚሁ በጊሌም ባለጌ ኢንተርቪው ላይ ማቀድን ይሄ በተለይ የምታስታውስ ከሆነ የኖክአውት ጨዋታዎችን ማይሸነፍ ቡድን ነበር ሊቨርፑል። በተለይ የቻምፒየንስ ሊግ ቡድን ነበር። 2006 ኤፍኤ ካፑን ሲያነሱ ከዛ በቻምፒየንስ ሊግ 2005 አንስተዋል። 2006 ከሚላን ጋር የዋንጫ ተፋላሚ ሆኗል። እንዲሁም ያ የሚላን ቡድን እንደምታውቀው በካርሌቶ ስር እነ ፊሊፖ ኢንዛጊ፣ ሪካርዶ ካርካ ያ የክሪስማስ ትሪን የምናስታውሰው ነው እና ከዛ ቡድን ጋር ራሱ ያደረገውን ፋይት እናስታውሳለን እና በዛ ቡድን ውስጥ ዋነኛ የቡድኑ የመሃል ሜዳ ተቆጣጣሪ ሆኖ ነው ያደገው። በሪያል ማድሪድ ቤትም ሲመጣ ከሞድሪችም ሆነ ከዲራ ጋር ሲጣመር እንዲሁ መቆጣጠርን የሚወድ ነው። በሌቨርኩሰን ቤትም በማድሪድ ቤትም ሊሰራ የፈለገው ነገር በማድሪድ ባይሳካ ኳስን የሚቆጣጠር ነው። ስለዚህ የቼልሲ ደጋፊዎች ከዣቪ አሎንሶ ብዙ ቢጠብቁ ስህተት ሰርተዋል ብዬ አላምንም። በግሌ ኳስን የሚቆጣጠር ቡድን እነ ጆን ስቶንስን የሚያገኝ ከሆነ ከጉዳቱም ጋር እየታገለ በጣም ይጠቅመዋል ብዬ አስባለሁ። ከኋላ በቢልዳፕ መንገዱ ላይ ምናልባት ዊንግ ባኮቹን ኢንቨርት አድርጎ የሚያስገባ በባክፎርም ሊጫወት ይችላል። ከዛ ደግሞ በ3-2-5 እንዲሁም ኮችስ ቮይስ ላይ ራሱ በራሱ አፍ ሲያብራራ በአብዛኛው የ3-2-5 ቅርጽ ወይም ደግሞ የ3-2-2-3ን በድጋሚ ቅርጽን ሁለት አታኪንግ ሚድፊልደሮችን መጠቀም የሚፈልግ ተጫዋች ነው። ስለዚህ እዛ ቦታ ላይ ደግሞ ሞርጋን ሮጀርስን በሚገባ ሊጠቀምበት ይችላል ብዬ አስባለሁ። እነ ኮል ፓልመር አሉ። ስለዚህ የቼልሲ ፕሮጀክት በአጠቃላይ እጅግ አጓጊ ነው ብዬ አስባለሁ። በዚሁ አጋጣሚ ግን ምናልባት ይሄ ፕሮግራም እየሄደ ወይም እነሱ ጋር ሲደርስ ከሰዓታት በኋላ ወይም ነገ ሲያዩት አንድ ተጫዋች ሌላ ጨምረው ሊሆን ይችላል ወይ 2 ቀን በኋላ። ቼልሲ ቀልድ የሚያውቅ ቡድን አይደለም። አሁን እስካሁን ያስፈረሙት እንግዲህ እነ ማርኮ ፓሌስትራ፣ ሞርጋን ሮጀርስ ነው ብቻ ብለህ አታልፎ። ምናልባት ዲፌንስ ላይ የጠራዋቸውን ሁለቱን ዲፌንሶች አንዱን ሊያስፈርም ይችላል። ሞርጋን ምናልባት አሌክስ ስኮት ላይ ሊሄድ ይችላል። በርንማውዝ አልሸጥም ቢልም እና ዩናይትድ ብሩኖ ጉማሬሽን ሊነጥቅ ይችላል። ማናቀውን ትልቅ ተጫዋችን በዱብዳ መልክ ደንዲል ሲባል ልንሰማ እንችላለን እና እውነት ለመናገር አሁን በተለይ የፕሪሲዝን ጨዋታዎችን ከምጠብቅበት እንደ አንዶኒ ኢራዮላ ሁሉ ከምጠብቀው አሰልጣኝ አንዱ ዣቪ አሎንሶ ምንድን ነው ብዬ ለማየት በሜዳ ውስጥ ምንድን ነው የሚሰራው ብዬ ከቼልሲ ደጋፊዎች እኩል እየጓጓው ነው የምጠብቀው እና በቀጣይ ደግሞ እንግዲህ በመሃል እንደዚህ አይነት ትልልቅ ዝውውሮች ሲኖሩ
በድጋሚ ደግሞ ሰፋ ያለ ፕሮግራም የምናደርሳቸው ይሆናል። አዎ ዮባ እንግዲህ በትክክል በተለይ ደግሞ አሁን ያው ከዝውውሩ በኋላ ደግሞ ሜዳ ላይ ያለውን ነገር በስፋት ሪትም ስፖርት ፕሮግራማችን ላይ የምናቀርበው ነው የሚሆነው። ዣቪ አሎንሶ እንዳልከው እንግዲህ በጣም ኢንቴንስ ከኳስ እና ከኳስ ውጪ በጣም ኢንቴንሲቲ የሚጠይቅ ነው። ቼልሲዎች ለዚህ እንግዲህ ዮባ አዲስ ናቸው ብዬ አላምንም። በተለይ በቼልሲ ቤት የተለመደውም ይሄ ፈጣን ኳስ፣ ካውንተሮች፣ ሩጫዎች በነ ኦስካር በነ ዊሊያን ጊዜ ተመልክተናል። እስኪ በቃ ራሜሬስ በግራና በቀኝ በቃ አጥቂዎቹ ፈጣን ጨዋታ የተለመደ ነገር ስለሆነ ሞሮፍ የድሮ ቼልሲ የሚያውቁትን ቼልሲ አሁን ላይ ቢመለከቱ፣ ምክንያቱም ቀደም ብለንም እንዳነሳ ነው ዣቪ አሎንሶ የሰዓት የታይም ይሄ ኖረሽ ብሎ የሚያምን እና ለምንድነው በዚህ ጊዜ ያቆምከው ለምንድነው በዚህ ተብሎ ሲጠይቅ ለምንድነው ይሄን ቡድን አሁን ለምሳሌ ዋንጫ ሊቨርኩሰን ላይ በልቶ ቀጥታ ለምንድነው ሊቨርፑል ወይ ማድሪድ ጋር ሄድኩ ሲባል ጊዜ ያለው ሁሉም ነገር ይላል እና ተደጋጋሚ ከአፉ ማይጠፋ ነገር ምንድነው ኢትስ አባውት ታይም ወይም ደግሞ ስለ ጊዜ ያነሳል። ስለዚህ ምናልባትም አሁን ደግሞ ጊዜው የቼልሲ ነው ወይ ምክንያቱም ባየር ሊቨርኩሰን አሁን ጊዜው የሊቨርኩሰን ነው ብሎ ነበር የበላውና አሳክቶታል። የሙኒክን የበላይነት በልጦ አይተናል እና ስለዚህ አሁንም ጊዜው ስላለ ምናልባት የዣቪ አሎንሶ ጊዜ ነው ወይ የሚለውንም ደግሞ አብረን ጊዜ ይሰጠዋል ወይ ቶቦሊ የሚለው ጥያቄ ብቻ ይመስለኛል። በፕሮግራሙ መጀመሪያ እንዳልኩ እኔ ቼልሲ ሳይሆን ዣቪ አሎንሶን አምናለሁ ያልኩ በሚገባ በአሎንሶ እምነት አለኝ። ምናል ጊዜ ይሰጠዋል በሚለው ሳይስማማ አይመጣም ብዬ ነው። በእርግጠኝነት ግን ጊዜ የሚሰጠው ይመስለኛል ቤካ። ምክንያቱም እንግዲህ እንደምታውቀው ማሬስካ በፍላጎታቸው ቼልሲዎች እንዳልወጣ በኋላ ብዙ መዘዞች ወጥተዋል። ከሲቲ ጋር ቀደም ብሎ ስምምነት ላይ አድርጎ ነው ብለው እንዲሁም ትልቅ መግለጫ አውጥተዋል። እንዲሁም ኮምፐንሴሽን ቼልሲ ነበር ሲወቀስ የነበረው። ግን አሁን በማሬስካ ደረጃ ከተደገፈ ጊዜ የሚሰጠው ከሆነ ይሄ አሰልጣኝ እኔ የሚያሳጣቸው አይመስለኝም። ሞርጋን ሮጀርስን ከሰጠው የጣሊያን ሊግ ኮከብ የተባለውን ተጫዋች ካመጣለት ከዛ ደግሞ አሁንም በደንብ አግሬሲቭሊ የምትሳተፍ ከሆነ እኔ እንዲያው ሳንቶስን ለዩናይትድ ሲሸጡ በእርግጠኝነት ቼልሲ ከሳንቶስ የተሻለ ተጫዋች ያመጣል ብዬ ግምቴን ሳስቀምጥ ነበር። በእርግጠኝነት አሁን እያናገረ ያሏቸው ተጫዋቾች ከሳንቶስ የተሻሉ ብር ጨምረው የሚያመጡበት እና የቼልሲ የዝውውር ፖሊሲ የሚናቅ አይደለም። ዣቪ አሎንሶ እኔ ኔክስት ይር ቶፕ 4 አይደለም ስለ ዋንጫ ካንዲዴት ነው አይደለም የሚለውን እውነት ለመናገር በእኔ እምነት ዋንጫ ካንዲዴት ነው ወይ ፉክክር ውስጥ ይገባል የሚለውን ለመወሰን ጥቂት ጨዋታዎች ብቻ ነው መመልከት እንፈልገው። እንዲሁም በፕሪሲዝን እንዴት ነው ቡድኑ የሚያዋቅረው ብለን ከምገምታቸው ተጫዋች ምክንያቱም ቼልሲ የተጫዋች ጥራት ችግር የለበትም። አሁን ያመጣው አሰልጣኝ ደግሞ በፔፕ ስር የሰራ በቤኒቴስ ስር የሰራ በጆዜ ስር የሰራ ራሱን ሙሉ አሰልጣኝ ሆነና ተፈትኖ ደግሞ በሚገባ በሌቨርኩሰን ቤት ያለፈ ምናልባት በጣም የምትወዳቸው ፕሮጀክቶች እየበዙ ነው ፕሪሚየር ሊግ ላይ። የዲዘርቢ አለ ሌላኛው ፕሮጀክት ነው እሱ ራሱ የቶተንሃም ዲዘርቢ ፕሮጀክት አለ። የዣቪ አሎንሶ ዛሬ በስፋት አየ ነው። የአርቴታ ሰፋ ያለው ፕሮጀክት እና ፕሪሚየር ሊግን ያመጣው ራሱ አለ። ማይክል ካሪክ በዩናይትድም አይረሳም። ተመልካቾቻችን ሪትም ስፖርት የምትከታተሉ ከሆነ በሰፊ እንደዚህ እያነሳን ወደ እናንተ የምናቀርብላችሁ ነው የሚሆነው። ከእናንተ የሚጠበቀው ላይክ ኮሜንት በማድረግ እንዲሁም ደግሞ ሪትም ስፖርት ብላችሁ በዋናው ኢቢሲ ወይም ደግሞ ኢቢሲ ስፖርት ላይ ፕሮግራማችንን ታገኛላችሁ። የዛሬው የሪትም ስፖርት ፕሮግራማችን ይሄን ይመስል ነበር። ኢዮብ ተሰማና እኔም በረከት ኃይሉ ፕሮግራሙን ይዘንላችሁ ወደ እናንተ መጣን። መልካም ጊዜ ይሁንላችሁ።